እንደ ፈረንጆቹ አቆጣጠር በ1985 ዓ.ም ሮበርት ኪዮሳኪና ባለቤቱ ኪም በአንድ ትንሽዬ ቶዮታ መኪና ውስጥ መኖሪያቸውን አድርገው ይኖሩ የነበሩ ሁለት ደሃ ሰዎች ነበሩ። መኪና ውስጥም በሚያድሩበት ሁኔታ ላይ ብርዱን መቆጣጠር ስላልቻሉት አንድ የሚያውቁት ጓደኛቸው የቤቱን ቤዝመንት ለነሱ ይተውላቸዋል። እዛ ቤዝመንት ውስጥ ለ9 ወር ሊኖሩ ቻሉ። አሁን ታዲያ ሮበርት ኪዮሳኪ በዚህ ሰዓት እድሜው ስንት ነበር ካላችሁ 30ዎቹ አጋማሽ ላይ ነበር። አብዛኛው ሰው እስከ 35 እስከ 36 ዓመት ድረስ ሀብታም ካልሆነ በቃ ከዚህ በኋላ ሀብታም የመሆን ተስፋ የለኝም ብሎ ተስፋውን የሚያጨልምበት ጊዜ ላይ ነው እንግዲህ ሮበርት ኪዮሳኪም ራሱን ሆምለስ ሆኖ ወይንም ደግሞ የጎዳና ተዳዳሪ ሆኖ ያገኘው። እዛ ሀገር እንግዲህ መኖሪያ ቤት የሌለው ሰው ሁሉ ሆምለስ ይባላል፣ መኪና ውስጥም የሚያድር ማለት ነው። ታዲያ አሁን ለሮበርት ኪዮሳኪ በጣም ቀላል የሚባለው መንገድ ወይንም ደግሞ ቀላል የሚባለው ምርጫ ምንድን ነበረ? ጊቭ አፕ አድርጎ ወይንም ደግሞ ተስፋ ቆርጦ መኖር። በቃ ያንን ህይወት ተቀብሎ መኖር ይችላል። የተፈጠረው ነገር ግን የዛ ህይወት ተቃራኒ ሆኖ ተገኘለት። ከ4 ዓመት በኋላ ማለትም ደግሞ በ1989 ዓ.ም ሮበርት ኪዮሳኪም ባለቤቱም ኪም ሁለቱም ሚሊዮነሮች ሆነዋል። ለምን? ሪል ስቴት ማርኬት ላይ ኢንቨስት ስላደረጉ። ታዲያ አሁንም ጊዜውን እናፍጥነውና በ1994 ዓ.ም ላይ ሁለቱም ግለሰቦች ብንመለከታቸው በህይወታቸው ድጋሚ መስራት የሌለባቸው ሌቭል ላይ ደረሱ። መኪና ውስጥ ይኖር የነበረ አንድ ግለሰብ ከባለቤቱ ጋር እንደዚሁ ከ10 ዓመት በሚያንስ ጊዜ ውስጥ እንዴት እንደዚህ ሊለወጥ ቻለ? በጊዜው የሪል ስቴት ማርኬቱ በደንብ እያደገ የነበረበት ሰዓት ላይ ነው። ገንዘቡንም እዛ ላይ ኢንቨስት ማድረጉ ትልቅ የሚባል አድቫንቴጅ ሊሰጠው ይችላል። ነገር ግን በዛ አድቫንቴጅ ብቻ እዚህ ላይ የደረሰ ሰው አይደለም። ከመጀመሪያው ማይንድሴቱ ወይንም ደግሞ አመለካከቱ ቀና የነበረና ሁሌም ቢሆን የተሻለ ነገር አለ በሚል አመለካከት እየሄደ የነበረ ሰው ስለነበረ ነው። ስለዚህ ምናልባትም እድለኛ ነው ብላችሁ እንድታስቡ የሚያደርጓችሁ ነገሮች ካሁኑ እንድታስወግዱ ነው እየሞከርኩ ያለሁት። እድል ያለው ትልቅ የሚባል አስተዋጽኦ ቢኖርም እንኳን የሮበርትን ህይወት ሊቀይር የቻለው ምርጫዎቹ ወይንም ደግሞ ውሳኔዎቹ ናቸው ማለት ነው። ሮበርት ኪዮሳኪ ብዙ ጊዜ ከሚናገራቸው ነገሮች ውስጥ አንዱ being broke is temporary, being poor is eternal ይል ነበር። መቸገርና ድህነት አንድ አይደሉም እያለ እያመለከተ ነው። ድሃ መሆንና ማጣት ወይንም ደግሞ መቸገር ይለያያል። ታዲያ እሱም ብሮክ በነበረበት ጊዜ ወይንም ደግሞ ምንም ገንዘብ ሳይኖረውና በተቸገረበት ጊዜ ላይ ቴምፖራሪ እንደሆነ እንደሚያልፍ ሁሌም ቢሆን ያስታውሳል። ስለዚህ አሁን እሱ በህይወት ውስጥ አፕላይ ያደረጋቸውን ምክሮች ወይንም ደግሞ ትምህርቶች እንመልከት። እነዚህን ትምህርቶች እናንተም በህይወታችሁ ውስጥ አፕላይ ካደረጋችሁ ተመሳሳይ የሚባል ዕጣ ፈንታ ይኖራችኋል። ምክንያቱም የተለወጣችሁ ወይንም ደግሞ አዲስ የምትባሉ ሰው ስለምትሆኑ። ነገር ግን ብሮክ መሆናችሁን ወስዳችሁ ወይንም ደግሞ ለጊዜው መቸገራችሁን ወስዳችሁ እንደ አይደንቲቲ ካያችሁት፣ እንደ ማንነታችሁ ከቆጠራችሁት ያ ብሮክ መሆን ወይንም ደግሞ ያ መቸገር ወደ ድህነት ያልፋል። ድሃ የምትባሉ ሰዎች ትሆናላችሁ። ድህነት ደግሞ ከአይደንቲቲ ጋር የተያያዘ ነው፣ ከማንነታችሁ ጋር ይቆራኛል። ስለዚህ አሁን ሮበርት ኪዮሳኪ ሀብቱን እንዴት ነው ሊገነባ የቻለው? እናንተስ እንዴት መገንባት ትችላላችሁ? የመጀመሪያው የሚጠቀሰው ነገር ዴቨሎፕ አ ዌልቲ ማይንድሴት የሚባለው ነገር ነው። ይህ ማለት ምን ማለት ነው? የሀብታም ሰው አመለካከት ያስፈልጋችኋል። ይህ ከምንድን ነው የሚጀምረው ካላችሁ ብሮክ ሆናችሁ እንደማትቀሩ ልታምኑ ይገባል ማለት ነው። ውሳኔ ያስፈልጋል። ማንም ሰው ሳያግዘው በራሱ ስኬትን ያመጣ ማንኛውንም ሰው ስትመለከቱ ምን አደረጉ ብላችሁ እንድትጠይቁ የሚያደርጓችሁ ብዙ ነገሮችን ትመለከታላችሁ። ታዲያ ህይወታቸውን ለመጀመሪያ ጊዜ እንዲለውጡ ያደረጋቸው ነገር ምንድን ነው ብትሉ ዲሲዥን ወይንም ደግሞ ውሳኔ ነው ብለው ይመልሱላቸዋል። በቃኝ ከዚህ በኋላ እንደዚህ አልኖርም የሚባል ቁርጠኝነት ያስፈልጋል። ሮበርት ኪዮሳኪም አሁን ላይ እንደምናውቀው አይነት ሚሊዮነር ከመሆኑ በፊት ከድሮ ጀምሮ ቪዥን ነበረኝ ወይንም ደግሞ ራዕይ ነበረኝ፣ ሁሌም ቢሆን ሀብታም እንደምሆን አውቀው ነበር ይላል። ሪች ዳድ ፑር ዳድ በተሰኘው መጽሐፍ ላይም ከልጅነቱ ጀምሮ የተመለከታቸውን ሁለት የተለያዩ ማይንድሴቶች እየተናገረ ነበር። ሪች ዳድ ወይንም ደግሞ ሀብታሙ አባት የተባለው የጓደኛው ማይክ አባት ነበረና ለሮበርት ሁሌም ቢሆን የሚመክረው ምክር ሲክ ፎር ኦፖርቹኒቲዝ እያለ ነበረ። እድሎችን ፈልገ ካገኘ እንዳትለቃቸው ነበር የሚለው። ታዲያ የገዛ አባቱ በመጽሐፉ ላይም ፑር ዳድ የተሰኘው ወይንም ደግሞ ድሃ አባቴ ብሎ የያዘው አባቱም ደግሞ ክሊንግ ቱ ሴኩሪቲ እያለ ነበረ መልእክቶችን ሲያስተላልፍለት የነበረው። ይህ ማለት ያለህን ነገር በቃ ሙጥኝ ብለ የያዘው አይነት አመለካከት ማለት ነው። ስለዚህ ሪች ዳድ የተባለው ወይንም ሀብታሙ አባት የሚባለው ሁሌም ቢሆን ቀና ብሎ እንዲሄድና ነገሮችን እየተመለከተ እያሰፋ እንዲሄድ ነበረ ሲመክረው የነበረው። ሁለተኛው ደግሞ ያለህንም እንዳታጣ እያለ ሲያስፈራራው ነበር። ስለዚህ ሮበርትም የመረጠው የሀብታሙ አባቱን ምክር ነበረ። ካለህ ገንዘብ በላይ ስለ ገንዘብ የምታስብበት መንገድ ወይንም ደግሞ በገንዘብ ላይ ያለህ አመለካከት ትልቅ ቫልዩ አለው ተብሎ ተነግሮታል። ስለዚህ ካላችሁበት ቦታ መነሻችሁ የሚሆነው ይሄ ነው።
ብሮክ ብትሆኑ ወይንም ደግሞ ለጊዜው ብትቸገሩ ለጊዜው የሚለውን ቃል ልታሰምሩበት ይገባል። ጊዜያዊ ነው እንጂ ፐርማነንት ወይንም ደግሞ እድሜ ልካችሁን አብሯችሁ የሚቀጥል ነገር አይደለም። ከማንነታችሁ ጋር ንጥላችሁ ልትመለከቱት ይገባል። ሮበርት ኪዮሳኪ የሚኖርበት ቤት አጥቶ ትንሽዬ የምትባል ቶዮታ መኪና ውስጥ በሚኖርበት ጊዜ ይህንን እምነት ይዞ ነበር ሲሄድ ነበር። ታዲያ ይህም እምነቱ ነው እንግዲህ በዚህ ደረጃ ሰክሰስፉል እንዲሆን ወይም ደግሞ ስኬታማ እንዲሆን ያደረገው። ፍርሃትን ይዞ በሄድ ኖሮ ውሳኔዎቹ በፍርሃት የተመሩ የሆኑ ነበር። ነገር ግን እምነቱ ትልቅ ነበርና ውሳኔዎቹም ደግሞ በእምነቱ ላይ የተመሰረቱ ነው። በመጽሐፉ ላይ ደጋግሞ እንደተናገረው ድሃው አባት የሚባለው ወይንም ደግሞ ፖር ዳድ የሚባለው ሁሌም ቢሆን በፍርሃት የሚኖር አባት ነበር። እስካሁን ድረስ ማረሳው ምክር ብሎ ከሀብታሙ አባቱ ወይንም ደግሞ ከሪች ዳድ የወሰደውም አንድ ምክር ነበረ። ድሆችና እኒህ መካከለኛ የሚባል ህይወት የሚኖሩት ሰዎች ስራቸው እንዳለ ለገንዘብ ነው፣ ሀብታሞቹ ግን ገንዘብ ነው ለእነሱም ይሰራላቸው ብሎታል። ስለዚህ እናንተም በህይወት ይህንን የማይንድሴት ሽፍት ልታከናውኑ ይገባል። ከኤርኒንግ ወይንም ደግሞ አንድን ገንዘብ ከማግኘት ክሬት ወደ ማድረግ ሀብትን ወደ መገንባት ልታልፉ ይገባል። ብዙ ጥናቶችን ብትመለከቱ አብዛኞቹ ሚሊዮነሮች 80% የሚሆኑት ሰልፍ ሜድ ናቸው ይላል። በራሳቸው ጥረው ግረው ያገኙ ናቸው። ታዲያ ሁሉም ሰው መነሻው ድህነት ከሆነ እንዴት ነው ታዲያ እነዚህ ሰዎች ሚሊዮነር ሊሆኑ የቻሉት ካላችሁ መነሻቸው እምነታቸው ስለሆነ ነው እዚህ ደረጃ ላይ ሊደርሱ የቻሉት። ያለ እምነታቸው መጀመሪያም ውሳኔ ሊወስኑ እንደማይችሉ ልታስታውሱ ይገባል። ሮበርት ኪዮሳኪ የሚያስጠነቅቀናል። አብዛኛውን ጊዜ እኛን ወደ ኋላ ከሚይዙ ነገሮች ውስጥ አንዱ ሰልፍ ዳውት የሚባለው ወይንም ደግሞ ራሳችንን የምንጠራጠርበት ነገር ነው ይለናል። ስለዚህ እናንተም የራሳችሁን አይምሮ ልታሸንፉት ይገባል። ያንን ሰልፍ ዳውት ዝም ማሰኝታችሁ በእምነታችሁ የምትራመዱ ሰዎች ትሆናላችሁ ወይንስ ደግሞ ፍርሃታችሁ እየመራችሁ አሁን ያላችሁን ህይወት እየኖራችሁ የምትቀጥሉ ትሆናላችሁ? መልሱን ለእናንተ ትቼ ወደ ሁለተኛው ነጥብ ልለፍ። ሮበርት ኪዮሳኪ ኢንቨስት ኢን ፋይናንሻል ኤጁኬሽን ኤንድ ሜንተርስ ይላል። ምክንያት ካላችሁት ኖሌጅ ኢዝ ዘ ኒው መኒ ብሎ መልስ ይሰጣችኋል። ገንዘብ ካወጣችሁና ኢንቨስት ካደረጋችሁ አይቀር ፋይናንሻል ኤጁኬሽን ያስፈልጋችኋል ወይንም ደግሞ ገንዘብ ነክ እውቀቶች ያስፈልጋችኋል። በተጨማሪም ስለ ገንዘብ የሚያስተምሯችሁ የህይወት አስተማሪዎች መኖር አለባቸው ይላል። በዚህ ሰዓት አዲሱ ገንዘብ የሚባለው ኖሌጅ ነው ወይንም ደግሞ እውቀት ነው የሚለን። እዚህ ምድር ላይ ገንዘብ ያለውን ገንዘብ የሌለውን ሰው እኩል ሊያገኝ የሚችለው ነገር ምንድነው ካልን ምናልባትም ኖሌጅ አንደኛው ነው። ገንዘብ ከሌላችሁ ብቸኛ ሊኖራችሁ የሚችለው ነገር እውቀት ነው። እውቀትም ከሌላችሁ ደግሞ ያንን እውቀት ለማግኘት ራሳችሁ ላይ ልትሰሩ ይገባል። ሮበርት ኪዮሳኪም አሁን ላይ ላገኘው ህይወት ለማ ክሬዲት ይሰጣል ወይንም ደግሞ እዚህ እንድደርስ ያደረገኝ ማን ነው ብሎ ማንን ያመሰግናል ካላችሁ ሪች ዳድን ነው ወይንም ደግሞ የጓደኛውን አባት ሀብታም የነበረውን ማለት ነው። ለምን ካላችሁ ትምህርት ቤት ውስጥ ሆኜ ስለ ገንዘብ ያልተማርኩትን ትምህርት እሱ በልጅነቴ እንድማርና እንዳውቅ ረድቶኛል ይላል። ባለጸጋ የሚባሉት ሰዎች ስለ ሀብት፣ ስለ ታክስ፣ በተጨማሪም ስለ ገንዘብ ከልጅነቱ ጀምሮ ምን እንደሚያውቁ እያወቀ ነበር ያለፈው። አሁን ታዲያ ሮበርት ኪዮሳኪ በ1950ዎቹ የተወለደ ግለሰብ ነው። እናንተ ልክ እንደሱ አይነት ሰው ለመሆን ግዴታ በ1950ዎቹ መወለድ የለባችሁ ወይንም ደግሞ ሜንተር አያስፈልጋችሁ። ኢንተርኔት ላይ የምትፈልጉትን እውቀት ማግኘት ትችላላችሁ። ብዙ ኦንላይን ኮርሶች ይኖራሉ። ኮርሶችን አፎርድ ማድረግ አልችልም ወይንም ደግሞ አቅሜ አይፈቅድም ካላችሁ በነጻ የተለቀቁ ብዙ ትምህርቶችን በቪዲዮ መልክም በጽሁፍ መልክም ታገኛላችሁ። ባትችሉ እንኳን ሀብታም የሚባሉ ሰዎች ወይም ደግሞ ባለጸጎች ስለ ራሳቸው ስለ ህይወታቸው የጻፉትን መጽሐፎች ቁጭ ብላችሁ ማንበብ በቂ ነው። ሮበርት ኪዮሳኪ ፌመስሊ የተናገረው አንድ አባባል አለ። መኒ ዊዛውት ፋይናንሻል ኢንተለጀንስ ኢዝ መኒ ሱን ጎን ይላል። ገንዘብን የማስተዳደር እውቀት ከሌላችሁ ገንዘቡ ቢመጣ እንኳን ገንዘቡ በቅርቡ ጠፊ ነው እያለ ነው። አሜሪካ ውስጥም በጣም ብዙ ሎተሪ አሸናፊዎችን አይታቸዋል። 27 ሚሊዮን ዶላር፣ 200 ሚሊዮን ዶላር አግኝተው 10 ዓመት ሳይሞላቸው ያንን ሙሉ ገንዘብ አጥተው ዕዳ ውስጥ የተዘፈቁ ብዙ ሰዎች እናውቃለን። ለዚህ ነው ሮበርት ኪዮሳኪ መጀመሪያ እውቀታችሁ ላይ መስራት አለባችሁ እያለ የሚመክረን። ምክንያቱም ምንም ገንዘብ የሚያስወጣችሁ ነገር የለም። አይምሯችሁን ብቻ እያሰፋችሁ መምጣት አለባችሁ ነው ዋናው ነጥብ። ለዚህም ደግሞ ኮሚትመንት ያስፈልጋል። እናንተ ይህንን ነገር ማወቅ አለብኝ፣ ይህንን ነገር ካላወቅኩ ከዚህ ቦታ ንቅንቅ አልልም ብላችሁ ቁጭ ብላችሁ ልታጠኑት ይገባል። የህይወታችሁ ጉዳይ ነው። ስለዚህ ህይወታችሁን ቅድሚያ የምትሰጡና ሲሪየስሊ የምትወስዱት ከሆነ እንደ ቁም ነገር የምታስቡት ነገር ከሆነ መጀመሪያ ፋይናንሻል ኤጁኬሽን እንደሚያስፈልጋችሁ ልታውቁ ይገባል። ገንዘብ ምንድነው፣ እንዴት ነው ኪሴ ገብቶ ከኪሴ ሊወጣ የሚችለው ብላችሁ ቁጭ ብላችሁ ቤሲኩን እንኳን ወቁት። ቀጣዩ ሮበርት ኪዮሳኪ የሚመክረው ነገር ስታርት ስሞል ይላል። በትንሹ ጀምሮ፣ ነገር ግን ሲዝ ኦፖርቹኒቲዝ፣ እድሎችን ስታገኙ መያዝን መወቁበት። ይህንን የተናገረው አብዛኛውን ጊዜ ሰዎች ቢዝነስ ለመጀመር ገንዘብ ያስፈልገኛል እያሉ እሱ ጋር ሲመጡ ነው። መጀመሪያ ስትነሱ ዩዝ ክሪኤቲቪቲ ኖት ካሽ እያለ ይመክራል። ይህ ማለት የፈጠራ ችሎታችሁን ይዛችሁ ተነሱ እንጂ ገንዘብ ይዤ ልነሳ አትበሉ። ምክንያቱም ገንዘብ ሳይኖራችሁ ገንዘብን ለማግኘት ገንዘብ ያስፈልገኛል ካላችሁ እንግዲህ መጀመሪያም የነበራችሁበት ቦታ ላይ ስታክ አድርጋችሁ መቅረታችሁ
ስለዚህ የሌላችሁ ነገር ገንዘብ ከሆነ ያላችሁ ነገር ተመልከቱ። ያላችሁ ነገር ክሪኤቲቭሊ መጠቀም ጀምሩ ማለት ነው። አንድ ያንን ነገር ማድረግ ስትጀምሩ ነው እንግዲህ ኦፖርቹኒቲዎችን መያዝ የምትችሉት። ሮበርት ኪዮሳኪ በመጀመሪያ ጊዜ ትንሽ የሚባልም ቢሆን ገንዘብ የሰራው ቢች ዳር ቁጭ ብሎ ሰርፈሮችን በሚመለከትበት ሰዓት ነው። ሰርፈሮች ሰርፍ እያደረጉ በሚቆዩበት ሰዓት ላይ ዋሌታቸውን የሚያስቀምጡበት ቦታ እንደሌላቸው ልብ አለ። ስለዚህ ዋሌት ማስቀመጫ ሰራላቸው። ዋሌቶቻቸውን በእነዚህ ነገሮች ውስጥ ካስቀመጡ ዋተር ፕሩፍ ስለሆነ ምንም አይበሰብስም ማለት ነው። ይዘውት ሰርፍ ማድረግ ይችላሉ። ታዲያ በ30 ዓመቱም ይህንን ቢዝነስ መጀመሩና በጣም ስኬታማ በመሆኑ የተነሳ በወረቀት ደረጃ ሲታይ የድርጅቱ ኔት ወርዝ ሚሊዮነር ሊያስብለው ቻለ። ብዙም ሳይቆይ ግን ይህንን ቢዝነስ ድጋሚ ያቶታል፣ ከስሩ የወጣበት ቢዝነስ። አሁን እዚህ ጋር ግን እየተማርን ያለነው ነገር ዩዝ ክሪኤቲቪቲ ወይንም ደግሞ ፈጠራችሁን ተጠቀሙት ያለው ምክር ላይ ነው። ምንም አይነት ኢንቨስትመንት እጁ ላይ እስኪመጣ ድረስ አልጠበቀም። በቃ ሰዎቹ ዋተር ፕሩፍ የሆነ ዋሌት ያስፈልጋቸዋል አለ። ያቺን ዋሌት በርካሽ ዋጋ እየገዛ እሱ አትርፎ መሸጥ ጀመረ ማለት ነው። ስለዚህ ለመነሳት ከድህነት ለመውጣት ካፒታል ያስፈልገኛል ብላችሁ አታስቡ። ካፒታል ያስፈልገኛል ብላችሁ ስለምታስቡ መሰለኝ እናንተ ባላችሁበት ቦታ ላይ መትቀሩት። ገንዘብ የለኝም ብላችሁ የምታስቡበት ቦታ ላይ ካላችሁ ከተቸገራችሁ የእናንተ ካፒታል ክሪኤቲቪቲያችሁ፣ የፈጠራ ችሎታችሁ ማለት ነው። ከዛ በተጨማሪም ደግሞ ሀስላችሁ ነው። ነገሮች ላይ ተፍ ተፍ የማለት ፍላጎታችሁ ካፒታላችሁ ይሆንላችኋል። ስለዚህ ምናልባትም አንድ ቤት ገዝታችሁ ወዲያው ፍሊፕ ማድረግ ላትችሉ ትችላላችሁ። ወይንም ቤት ገዝቼ መልሼ አትርፌ ልሽጥ ላትሉ ትችላላችሁ። ነገር ግን ቢያንስ ቤቱን መሸጥ የሚፈልግ ሰው ካወቃችሁ ማሻሻጥ አይከብዳችሁም። ምንም አይነት ካፒታል አይጠይቅም፣ ምላስ እንጂ። ስለዚህ አሁን እዚህ ጋር ሮበርት ኪዮሳኪ እየተናገረን ያለው ነገር ኦፖርቹኒቲዎች ወይንም ደግሞ እድሎች ሁሌም ቢሆን በየቦታው አሉ። ነገር ግን እነዛን እድሎች ለማየት እንኳን አመለካከታችሁ በጣም ወሳኝነት አለ ይላል። ምንም ገንዘብ የለኝም ስለዚህ ህይወቴን መለወጥ አልችልም ብሎ የሚያስበው ሰው እነዚህን እድሎች ሊመለከት አይችልም። ነገር ግን ገንዘብ ባይኖረኝም ያለኝን ነገር ተጠቅሜ የሆነች ነገርን መፍጠር እችላለሁ ብሎ የሚያስብ ሰው ግን እነዚህን አይነት ኦፖርቹኒቲዎች ያገኛል። ካገኝም ደግሞ አይለቅም። እዚህ ላይ ሮበርት ኪዮሳኪ አንድን ነገር ይጨምርልናል። ውሳኔዎችን ስትወስኑ ፈጣን መሆን አለባችሁ ይላል። ፈጣን በሆናችሁ ቁጥር እድሎችን የመያዝ እድላችሁ በጣም የሰፋ ይሆናል። ከሌሎች ሰዎች ቀድማችሁ ወሰናችሁ ያንን ኦፖርቹኒቲ ያንን እድል ወደ ስራ ትለውጡታላችሁ። የሆነ የሚያዝ ነገር ታመጣላችሁ ይላል። ስለዚህ ራሳችሁን ቻሌንጅ አድርጉ። እኔ አሁን ባለኝ ነገር ምንድነው መፍጠር የምችለው? ምን ማድረግ እችላለሁ? ሪሶርሴ ምንድነው? ሀብቴ ምንድነው ብላችሁ ጠይቁ። ምክንያቱም ጉዟችሁ የሚጀምረው ከዚህች ነጥብ ነው። ሮበርት ኪዮሳኪ በጣም የሚታወቅበት አንድ አባባል አለው። ነገሮችን ስትመለከቱ አይ ካንት አፎርድ ኢት ከማለት ይልቅ ሃው ካን አይ አፎርድ ኢት ብላችሁ ጠይቁ ይላል። ይህን ነገር የመግዛት አቅም የለኝም ከማለት ይልቅ ይህን ነገር እንዴት አድርጌ መግዛት እችላለሁ ብላችሁ ጠይቁ። ይቺ ትንሽ የምትባለው የማይንድሴት ሽፍት ትልቅ የሚባል ለውጥን ይዞላችሁ ይመጣል ነው የሚለው። ስለዚህ ሁሌም ቢሆን ልታስታውሱ ይገባል። መጀመሪያ ስታርት ስሞል፣ በትንሹ ጀምሩ። ከዛ ስታርት ስማርት፣ በብልሃት ወይም በብልጠት ጀምሩ። በተጨማሪም ደግሞ ስታርት ናው ይላል። አሁን መጀመር አለባችሁ ነው የሚለው። ከዚህ በተጨማሪ ሮበርት ኪዮሳኪ ፌመስሊ የሚታወቅበት አንድ ምክር አለው። ሜክ መኒ ወርክ ፎር ዩ ይላል። ገንዘብ ለእናንተ እንዲሰራላችሁ አድርጉ ነው የሚለው። ይህ ማለት ምን ማለት ነው? አሴቶችን ወይንም ደግሞ የገቢ ምንጭ የሆኑትን ነገሮች እያበዛችሁ በመጣችሁ ቁጥር እናንተ ሳትሰሩ ገንዘብ ወደ ኪሳችሁ የሚመጣበት መጠን ከፍ እያለ ይመጣል ማለት ነው። በተቸገራችሁ ሰዓት ወይንም ደግሞ ገንዘብ እፈልጋለሁ ባላችሁት ሰዓት ላይ መጀመሪያ የምታደርጉት ነገር ስራ መቀጠር ነው። ስራ ስትቀጠሩ ጊዜያችሁን ለገንዘብ ብላችሁ ትቀይራላችሁ። ሮበርት ኪዮሳኪን በዚህ ፌዝ ውስጥ አልፏል። ዩኤስ ሜሪን ውስጥም ነበረ። በተጨማሪም ደግሞ የሴልስ ስራዎችንም ይሰራ ነበር። ነገር ግን ሁልጊዜም ቢሆን ከዚህ ቅጥር ህይወት ውስጥ ሆኖ የሚፈልገውን የሚሊዮነር ህይወት መኖር እንደማይችል ያውቀዋል። ስለዚህ ሀብትን ለማካበት ወይንም ደግሞ ሀብትን ለማግኘት ግዴታ አሴቶች ያስፈልጉኛል አለ። ገንዘብን ወደ ኪሱ የሚያመጡለት፣ እሱ ባይሰራም እንኳን ገንዘብን የሚያመጡለትን ነገሮች መፈለግ ጀመረ ማለት ነው። የዛኔ ነው እንግዲህ ቀስ በቀስ ወደ ሪል ስቴት ቢዝነስ ውስጥ እየገባ የሄደው። ሪል ስቴት ቢዝነስ እዚህ ሀገር እንደምናውቀው አይደለም። እዛ ሀገር በትንሽ ካፒታል የሚጀምር የቤቱን አጠቃላይ ዋጋ 20%ን ብቻ ትከፍላላችሁ። ከዛ በኋላ የ30 ዓመት ክፍያ በባንክ ይመቻቻል ማለት ነው። ስለዚህ ቀስ በቀስ ከአንድ ኮንዶ ወደ 2 ኮንዶ እያለ ሲሄድ ዱፕሌክሶችን ሲገዛ ሪል ስቴት ማርኬቱ በቃ ቡም ሊያደርግ ነው በሚባልበት ሰዓትና ገና እያንሰራራ ባለበት ሰዓት ላይ ኢንቨስት አድርጎ ህይወቱን እንግዲህ ሙሉ ለሙሉ ሊያስተካክል ችሏል። ስለዚህ ከአንዱ ቤት የሚያገኘውን ገቢ ሌላኛውን ቤት ለመግዛት የሚጠቀምበት ገንዘብ ነው። 20% ዳውን ፔመንት ብቻ ነው የሚያስፈልገው ብያቸዋለሁ። ስለዚህ የአንድ ቤት ዋጋ $400,000 ከሆነ $80,000 ያስገባና $400,000 ቤት ገዛ ማለት ነው። ከዛ 30 ዓመት በየወሩ መክፈል አለበት። እሱንም ደግሞ ተከራዮቹ ይከፍሉለታል። እንዲህ እያለ ነው እንግዲህ ከአንድ ቤት ወደ 2 ቤት፣ ከ2 ቤት ወደ
3 ቤት ከዛ ሙሉ አፓርትመንት እንደዚህ እያለ ያለፍ። ፔይ ዮርሰልፍ ፈርስት የሚልም ደግሞ አንድ አባባል እንዳለው ሁላችንም እናውቃለን። ይህ ማለት ምን ማለት ነው? ራሳችሁን መጀመሪያ ክፈሉ ነው የሚለው። ራሳችሁን እንዴት ነው የምትከፍሉት? አሴቶችን በመግዛት። አሴቶችን በገዛችሁ ቁጥር ራሳችሁን ነፃ እያወጣችሁ ነው። ለሮበርትና ለኪም ኪዮሳኪም በ1994 ዓ.ም ፋይናንሽል ፍሪደም ላይ እንዲደርሱ ወይንም ደግሞ የገንዘብ ነፃነታቸውን አቺቭ እንዲያደርጉ አድርጓቸዋል። ምክንያቱም ምንም አይነት ወጪያቸውን ከሪል ስቴት በሚያገኙት ገንዘብ መክፈል ይችላሉ። እነሱ ምንም አይነት ስራ መስራት አይጠበቅባቸውም ማለት ነው። ነፃነታቸው የታወጀው የዛኔ ነው። እነሱ ስራ ይሰሩ ነበር፣ አሁን ግን ገንዘብን ማሰራት ጀምሩ ማለት ነው። ገንዘብ ደግሞ ጥሩ የሚባል ሰራተኛ ነው። ሁሌ ይሰራል፣ ሁሌ ያገለግላል፣ 24 ሰዓት በሳምንት 7 ቀን። እናንተም ገንዘባችሁን አሰሩት ይለናል ታዋቂው አሜሪካን ቢዝነስማንና ጸሐፊ ሮበርት ኪዮሳኪ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።